ጤና ይስጥልኝ። ስሜታዊ መሆን ተፈጥሯዊ፣ ነገር ግን በስሜት ውስጥ ሆኖ ወደ ውሳኔና ወደ ተግባር መሄድ አላስፈላጊ ውጤት ሊያመጣ ይችላል። ስለዚህ በማንኛውም ደረጃ ያለ ስራ መሪ የስሜታዊ ክህሎቶች ወይም ኢሞሽናል ኢንተለጀንሱን ማዳበር አለበት። በዚህ ቪዲዮ ስለዚህ ስልጠና አጠር ያለ ማብራሪያ አቀርብላችኋለሁ። አብራችሁ ቆዩ። ስሜትን በብልሃት መምራት 5 ደረጃዎች አሉ። የመጀመሪያው ራስን ማወቅ ነው። ስሜት ውስጥ የሚከቱን ነገሮችና በስሜታዊነት እንድንመልስ የሚያደርጉ ምንድናቸው የሚሉትን መለየት የመጀመሪያው ደረጃ ሲሆን ይሄም 360 ዲግሪ ግብረ መልስ የሚባሉ ቴክኒኮችን በመጠቀም ስለ ራሳችን በደንብ ማወቅ ያስፈልጋል። ሁለተኛ ራሳችንን መቆጣጠር። ይህ ከባድ ሊመስል ይችላል፣ ነገር ግን የተለያዩ ቴክኒኮችን በመጠቀም ራሳችንን መግዛትና ስሜታዊነትን መግራት እንችላለን። ሶስተኛው ራሳችንን ማበረታታት። ራሳችን በማወቅና ራሳችንን በመቆጣጠር የተለያዩ ቴክኒኮችን በመጠቀም የባህሪ ለውጥ ለማምጣት የምንሰራው ስራ ራስን ማበረታታት ይባላል። አራተኛው ደረጃው ሌሎችን ወደ መረዳት፣ ይህም በነሱ ጫማ ሆኖ የማድመጥ ክህሎት ወይም ኤምፓቲክ ሊስኒንግ፣ በነሱ ቦታ ብሆን የሚሉትን ቴክኒኮች በመጠቀም ምን አይነት ባህሪ እንደሚያሳዩ መረዳት እንችላለን። በመጨረሻ ከሌሎች ጋር መስተጋብራችንን የሚያዳብርልንን ክህሎቶችን ማዳበር፣ ይህም በተለይ በማገዝ ቅርብ ድጋፍና ግብረ መልስ በመስጠት እንዲያደርጉ ማድረግ እንችላለን። እንደ ሁልጊዜው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስልጠናው ካስፈለገ ደውሉልን፣ ጻፉልን። እናመሰግናለን።